ትንቢተ ሕዝቅኤል ምዕራፍ 48 የነገዶችም ስም ይህ ነው። በሄትሎን መንገድ አጠገብ ወደ ሐማት መግቢያ በደማስቆም ድንበር ባለው በአጸር ኤናን በሐማትም አጠገብ በሰሜን በኩል ካለው ከሰሜን ድንበር ይጀምራል። ወርዳቸውም ከምስራቅ ጀምሮ እስከ ምዕራብ ድረስ ይሆናል። ለዳን አንድ የዕጣ ክፍል ይሆናል። ከዳንም ድንበር ቀጥሎ ከምስራቅ ጀምሮ እስከ ምዕራብ ድረስ ለአሴር አንድ የዕጣ ክፍል ይሆናል። ከአሴርም ድንበር ቀጥሎ ከምስራቅ ጀምሮ እስከ ምዕራብ ድረስ ለንፍታሌም አንድ ዕጣ ክፍል ይሆናል። ከንፍታሌም ድንበር ቀጥሎ ከምስራቅ ጀምሮ እስከ ምዕራብ ድረስ ለምናሴ አንድ የዕጣ ክፍል ይሆናል። ከምናሴም ድንበር ቀጥሎ ከምስራቅ ጀምሮ እስከ ምዕራብ ድረስ ለኤፍሬም አንድ የዕጣ ክፍል ይሆናል። ከኤፍሬምም ድንበር ቀጥሎ ከምስራቅ ጀምሮ እስከ ምዕራብ ድረስ ለሮቤል አንድ የዕጣ ክፍል ይሆናል። ከሮቤልም ድንበር ቀጥሎ ከምስራቅ ጀምሮ እስከ ምዕራብ ድረስ ለይሁዳ አንድ የዕጣ ክፍል ይሆናል። ከይሁዳም ድንበር ቀጥሎ ከምስራቅ ጀምሮ እስከ ምዕራብ ድረስ ለመባ የሆነ የዕጣ ክፍል ይሆናል። ወርዱ 25,000 ክንድ ይሆናል። ርዝመቱም ከምስራቅ ጀምሮ እስከ ምዕራብ ድረስ ከዕጣ ክፍሎች እንደ አንዱ ይሆናል። መቅደሱም በመካከሉ ይሆናል። ለእግዚአብሔር የምታቀርቡት መባ ርዝመቱ 25,000 ወርዱም 20,000 ክንድ ይሆናል። ለእነዚህም ለእግዚአብሔር የምታቀርቡት መባ ርዝመቱ 25,000 ወርዱም 20,000 ክንድ ይሆናል። ለእነዚህም ለካህናቱ የተቀደሰ መባ ይሆናል። በሰሜን በኩል ርዝመቱ 25,000፣ በምዕራብም በኩል ወርዱ 10,000፣ በምስራቅም በኩል ወርዱ 10,000፣ በደቡብም በኩል ርዝመቱ 25,000 ክንድ ይሆናል። የእግዚአብሔርም መቅደስ በመካከሉ ይሆናል። የእስራኤልም ልጆች በሰዓቱ ጊዜ ሌዋውያን እንደ ሳቱ ላልሳቱት ስርዓቴን ለጠበቁት ከሳዶቅ ልጆች ወገን ለተቀደሱት ካህናት ይሆናል። ከምድርም መባ የተለየ መባ ይሆንላቸዋል። ከሁሉም ይልቅ የተቀደሰ ይሆናል። በሌዋውያን ድንበር አጠገብ ይሆናል። በካህናቱም ድንበር አንጻር ርዝመቱ 25,000 ወርዱም 10,000 የሆነ ዕጣ ለሌዋውያን ይሆናል። ርዝመቱ ሁሉ 25,000 ወርዱም 20,000 ክንድ ይሆናል። ለእግዚአብሔርም የተቀደሰ ነውና ከእርሱ ምንም አይሸጡም አይለውጡምም። የምድሩም በኩራት አይፋለስም። በ25,000 አንጻር 5,000 ወርድ ያለው የቀረ ስፍራ ለከተማይቱ ለጋራ ጉዳዩዋ ለመኖሪያ ለማሰማሪያም ይሆናል። ከተማይቱም በመካከሉ ትሆናለች። ልኳም ይህ ነው። በሰሜን በኩል 4,500፣ በደቡብ በኩል 4,500፣ በምስራቅም በኩል 4,500፣ በምዕራብም በኩል 4,500 ክንድ ይሆናል። ለከተማይቱም ማሰማሪያ ይኖራታል። በሰሜን በኩል 250፣ በደቡብም በኩል 250፣ በምስራቅም በኩል 250፣ በምዕራብም በኩል 250 ክንድ ይሆናል። በተቀደሰው መባ አንጻር የተረፈው ርዝመቱ ወደ ምስራቅ 10,000 ወደ ምዕራብም 10,000 ክንድ ይሆናል። በተቀደሰው መባ አንጻር ይሆናል። ፍሬውም ከተማይቱን ለሚያገለግሉ ለመብል ይሆናል። ከእስራኤል ነገድ ሁሉ ከተማይቱን የሚያገለግሉ ያርሱታል። መባው ሁሉ ርዝመቱ 25,000 ወርዱም 25,000 ክንድ ይሆናል። የተቀደሰውን መባ ከከተማይቱ ይዞታ ጋር 4 ማዕዘን አድርጋችሁ ትሰጣላችሁ። በተቀደሰው መባና በከተማይቱ ይዞታ በዚህና በዚያ ወገን የቀረው ለአለቃው ይሆናል። በመባው በ25,000 ፊት ወደ ምስራቁ ድንበር፣ በምዕራብም በኩል በ25,000 ፊት ወደ ምዕራቡ ድንበር እንደ ዕጣ ክፍል ሁሉ መጠን ለአለቃው ይሆናል። የተቀደሰውን መባና ቤተ መቅደሱ በመካከሉ ይሆናል። የሌዋውያንም ርስት የከተማይቱም ይዞታ ለአለቃው በሆነው መካከል ይሆናል። በይሁዳ ድንበርና በብንያም ድንበር መካከል
የአለቃ ዕጣ ክፍል ይሆናል። ለቀሩትም ነገዶች እንዲህ ይሆናል። ከምስራቅ ጀምሮ እስከ ምዕራብ ድረስ ለብንያም አንድ የዕጣ ክፍል ይሆናል። ከብንያም ድንበር ቀጥሎ ከምስራቅ ጀምሮ እስከ ምዕራብ ድረስ ለስምዖን አንድ የዕጣ ክፍል ይሆናል። ከስምዖንም ድንበር ቀጥሎ ከምስራቅ ጀምሮ እስከ ምዕራብ ድረስ ለይሳኮር አንድ የዕጣ ክፍል ይሆናል። ከይሳኮርም ድንበር ቀጥሎ ከምስራቅ ጀምሮ እስከ ምዕራብ ድረስ ለዛብሎን አንድ የዕጣ ክፍል ይሆናል። ከዛብሎንም ድንበር ቀጥሎ ከምስራቅ ጀምሮ እስከ ምዕራብ ድረስ ለጋድ አንድ የዕጣ ክፍል ይሆናል። ከጋድም ድንበር ቀጥሎ በደቡብ በኩል ድንበሩ ከታማር ጀምሮ እስከ ሜሪባ ቃዴስ ውሃ እስከ ግብጽ ወንዝ እስከ ታላቁ ባህር ድረስ ይሆናል። ርስት አድርጋችሁ ለእስራኤል ነገዶች በዕጣ የምታካፍሏት ምድር ይህች ናት። እያንዳንዱ ዕጣ እንደዚህ ነው ይላል ጌታ እግዚአብሔር። የከተማይቱም መውጫዎች እነዚህ ናቸው። በሰሜን ወገን ልኩ 4500 ክንድ ነው። የከተማይቱ በሮች እንደ እስራኤል ነገዶች ስም ይሆናሉ። በሰሜን በኩል አንዱ የሮቤል በር፣ አንዱም የይሁዳ በር፣ አንዱም የሌዊ በር፣ 3 በሮች ይሆናሉ። በምስራቁም ወገን 4500 ክንድ 3 በሮች አሉ። አንዱ የዮሴፍ በር፣ አንዱም የብንያም በር፣ አንዱም የዳን በር ነው። በደቡብም ወገን ልኩ 4500 ክንድ 3 በሮች አሉ። አንዱ የስምዖን በር፣ አንዱም የይሳኮር በር፣ አንዱም የዛብሎን በር ነው። በምዕራቡም ወገን ልኩ 4500 ክንድ 3 በሮች አሉ። አንዱ የጋድ በር፣ አንዱም የአሴር በር፣ አንዱም የንፍታሌም በር ነው። ዙሪያዋም 18000 ክንድ ይሆናል። ከዚያም ቀን ጀምሮ የከተማይቱ ስም እግዚአብሔር በዚያ አለ ተብሎ ይጠራል።